በኢቢኤስ ተወዳጅ ፕሮግራም ቅዳሜን ከሰዓት ላይ አዲስ ስለተቀላቀለችው አቅራቢ ሰብለ ነው። ብዙዎች ሰብለ ለቴሌቪዥን አትመጥኝም፣ ኢቢኤስ ቲቪ ቅዳሜን ከሰዓት የመዝናኛ ፕሮግራም ላይ ለምን ይዟት እንደመጣ አልገባኝም የሚል ጠንካራ ትችት እያቀረቡ ነው። እውነት ሰብለ ለዚህ ፕሮግራም አትመጥንም ወይስ ተመልካቹ አዲስ ነገር ለመቀበል ተቸግሯል? ዛሬ ሁሉንም ነጥቦች እንፈትሻለን። በመጀመሪያ ደረጃ ቅዳሜን ከሰዓት ለዓመታት የራሱ የሆነ ትልቅ ቫይብ ወይም መንፈስ የገነባ ፕሮግራም ነው። እንደነ ራሄል ጌቱና ዮናታን ያሉ አቅራቢዎች በፈጠሩት ፈጣን ተጫዋችና በራስ መተማመን የታጀበ አቀራረብ ተመልካቹ ተለምዷል። ሰብለ ወደዚህ መድረክ ስትመጣ ግን ያ የተለመደው የኃይል ደረጃ ወይም ኢነርጂ ሌቭል የወረደ ይመስላል። ሰብለ ለቴሌቪዥን አትመጥኝም የሚለው ቅሬታ የሚመነጨው ካለማነጻጸር አይደለም። ተመልካቹ የሚጠብቀው ያንን ሳቅና ጨዋታ የተሞላበትን መንፈስ ነው። ሰብለ ደግሞ አቀራረቧ ረጋ ያለ፣ ምናልባትም ለሌላ አይነት ዶክመንተሪ ወይም የቁም ነገር ፕሮግራም የሚመጥን ነው። ኢቢኤስ ለምን ይዟት መጣ የሚለው ጥያቄ የብዙዎች ነው። በቴሌቪዥን ኢንዱስትሪ ውስጥ ስክሪን ኬሚስትሪ የሚባል ነገር አለ። አቅራቢው ከካሜራው ጋር ከሥራ ባልደረቦቹ ጋርና ከተመልካቹ ጋር የሚኖረው ግንኙነት ነው። ከሌሎች አቅራቢዎች ጋር ያላት መናበብ ደካማ ሆኖ ይታያል። ቅዳሜን ከሰዓት እንደመሆኑ መጠን መዝናኛነቱ ላይ ማተኮር ሲገባው እሷ በምትኖርበት ወቅት ድባቡ ወደ መደበኛ ዜና ንባብ የቀረበ ይሆናል። ይሄ ደግሞ ተመልካቹን ለምን ብሎ እንዲጠይቅ ያስገድደዋል። በሌላ በኩል ደግሞ የአማርኛ ቋንቋ አጠቃቀምና የቀጥታ ስርጭት ብቃት ሌላኛው መመዘኛ ነው። ሰብለ ለቴሌቪዥን አትመጥኝም የሚሉት ሰዎች የሚያነሱት ነጥብ የምትናገራቸው ቃላት ፍሰት እንደ ልብ አለመሆኑን ነው። አንዳንዴ በሐሳብ የምትቆራረጥ ትመስላለች። ኢቢኤስ ትልቅ ተቋም እንደመሆኑ መጠን ይህንን ክፍተት እንዴት አላየውም የሚለው ጥያቄ አግባብነት አለው። ምናልባት ሰብለ በሌላ ዘርፍ ጎበዝ ልትሆን ትችላለች። ነገር ግን በኢትዮጵያ ውስጥ ከፍተኛ ተመልካች ባለውና ፕራይም ታይም በሚባለው የቅዳሜ ከሰዓት መዝናኛ ላይ መቅረቧ ለሷም ሆነ ለጣቢያው ስጋት ነው። ለማጠቃለል ያህል የቴሌቪዥን አቀራረብ ችሎታ ብቻ ሳይሆን የተፈጥሮ ስጦታንም ይጠይቃል። ሰብለ ለቴሌቪዥን አትመጥኝም የሚለው የብዙዎች ድምጽ በኢቢኤስ ጆሮ መድረስ ያለበት ይመስለኛል። እናንተስ ምን ትላላችሁ? ሰብለ በሂደት ትለወጣለች ወይስ በእርግጥም ቦታው አይመጥናትም? አስተያየታችሁን በኮሜንት መስጫው ላይ አስፍሩ። በተቃራኒ ደግሞ የእሁድን በኢቢኤስ አቅራቢዋ ጥበበ ሰለሞን ለቲቪ መዝናኛ ፕሮግራም የተፈጠረች ለዛ ያላት ምርጥ አቅራቢ ናት። ሐዋሳ ተወልዳ በልጅነቷ አሜሪካ በመሄድ ያደገችው ጥበበ የተወለጋገደ አማርኛ አታወራም። በቃ ቅመም ናት። ራሷ ፈታ ብላ ተመልካቾችን የማዝናናት ትልቅ ተሰጥኦ የታደለች ብዙ የሚስብ ነገር ያላት ጥንቁቅ የቲቪ መዝናኛ አቅራቢ ናት። ከዚህ በፊት ከኢቢኤስ ቲቪ የለቀቁትን አቅራቢዎች የሁሉንም ችሎታ ጠቅልላ የያዘች እሳት የላሰች ልጅ ናት። ኢቢኤስ ቲቪ የትም ቦታ ላይ ቢመድባት በብቃት እየተወጣች ያለች አጃኢብ የሚያሰኝ ብቃት የተላበሰች የምትችል ጎበዝ ልጅ ናት። በተለይ ለፋሲካ በዓል ዕለት በኢቢኤስ የተላለፈውና ኬንያ ድረስ ሄዳ የዓመቱ ምርጥ ፕሮግራም ሙዚየም ሁሉ መቀመጥ አለበት የሚሉ አልጠፉም። እጅን በአፍ የሚያስጭን ፕሮግራም ነው የሰራቸው። ታዲያ እናንተስ ምን ትላላችሁ? አስተያየታችሁን በኮሜንት ግለጹልን። ቻናሉንም ላይክ፣ ሼር እና ሰብስክራይብ ማድረግም እንዳይረሳ። ይሁን እንጂ ከዚህ ሁሉ የካሜራ ብልጭታና ጭብጨባ ጀርባ እንደ ማንኛውም ቤተሰብ የሚገጥማቸው ፈተና ይኖራል። ኤደን አይሸሹም በቤተሰቧ ስሟ ያላት ተቀባይነትና አንድ ብር በራሱ ጥረት የገነባው ስም ሲዋሃዱ አዲስ ፓወር ካፕል ተፈጥሯል። አዲስ ፓወር ካፕል ተፈጥሯል ማለት እንችላለን። ሰርጋቸው ላይ የታዩት እንግዶች፣ የተደረገው ዝግጅትና በየሚዲያው የተለቀቁት ምስሎች የሚያሳዩት ኢትዮጵያ ውስጥ የሴሌብሪቲ ጋብቻ ምን ያህል ተጽዕኖ መፍጠር እንደሚችል ነው። በመጨረሻም አንድ ብርና ኤደን አይሸሹም ተጋቡ የሚለው ዜና በደስታ የምንቀበለውና ለነሱም መልካም የትዳር ዘመን የምንመኝበት ነው። ይህ ጋብቻ ለሌሎች ኢንፍሉዌንሰሮችና
የጥበብ ሰዎችም ትልቅ ትምህርትን ይሰጣል። የግል ሕይወትንና የሕዝብ ተወዳጅነትን እንዴት ማጣጣም እንደሚቻል የሚያሳይ ማሳያ ነው። ስለሆነም ይህንን ጥምረት በጭፍን ከመተቸት ወይም ከማድነቅ ባለፈ በኢትዮጵያ ሶሻል ሚዲያ ባህል ላይ የሚያመጣውን ለውጥ በትዕግስት መከታተል ይኖርብናል። መልካም ጋብቻ ለአንድ ብርና ለኤደን አይሸሹም። ወደ መጨረሻው መረጃ ስናልፍ ደግሞ ዛሬ ሁላችንንም ግራ ስላጋባውና የኢትዮጵያን ሶሻል ሚዲያ ስላጨናነቀው ጉዳይ በጥልቀት እንነጋገራለን። አዎ ጉዳዩ ስለ ተወዳጁ ተዋናይ ሳምሶን ታደሰ ወይም ሁላችንም ቤቢ ብለን ስለምንጠራው አርቲስት ነው። በቅርቡ የወጣው የሳምሶን ታደሰ ቤቢ ቅሌት ብዙዎቹን አስቆጥቷል፣ ሌሎችንም ደግሞ ግራ አጋብቷል። ለመሆኑ ይህ ነገር እውነት ነው ወይስ እንደተለመደው ትኩረት ለመሳብ የተደረገ ድራማ? እስቲ ነገሩን በሰከነ መንፈስ እንመርምረው። መጀመሪያ ግን ቤቢ ማን ነው በሚለው እንጀምር። ቤቢ በኢትዮጵያ የፊልም ኢንዱስትሪ ውስጥ ለዓመታት የቆየ በብዙዎቻችን ልብ ውስጥ በኮሜዲ ስራዎቹ ትልቅ ቦታ ያለው ሰው ነው። በብዙዎቻችን ልብ ውስጥ ትልቅ ቦታ ያለው ሰው ነው። ታዲያ ይሄ የሳምሶን ታደሰ ቤቢ ቅሌት ከየት መጣ? ብዙዎች እንደሚሉት ከሆነ ነገሩ የጀመረው በቲክቶክ እና በፌስቡክ ላይ በሚሰራጩ አጫጭር ቪዲዮዎች ነው። እነዚህ ቪዲዮዎች የአርቲስቱን ስም የሚያጠፉና ለብዙ ዘመናት የገነባውን ስብዕና የሚፈታተኑ ናቸው። ግን እዚህ ጋር ልብ ልንለው የሚገባ ትልቅ ነጥብ አለ። በኢትዮጵያ የኪነ ጥበብ ታሪክ ውስጥ ብዙ ጊዜ አዳዲስ ፊልሞች ሊወጡ ሲሉ እንዲህ አይነት ቅሌቶች ሆን ተብለው ይፈበረካሉ። ታዲያ ይሄ የሳምሶን ታደሰ ቤቢ ቅሌት የዚሁ የፕሮሞሽን ስልት አካል ይሆን ወይስ አርቲስቱ በእርግጥም አላስፈላጊ ድርጊት ውስጥ ገብቷል የሚለው ጥያቄ የሁላችንም ነው። ቤቢ ለእንዲህ አይነት ድርጊት የሚመጥን ሰው አይደለም። ቤቢ ጨዋ ነው፣ ቤቢ ሃይማኖተኛ ነው ይላሉ። በሌላ በኩል ግን እሳት የሌለበት ጭስ አይኖርም የሚሉ ወገኖችም አልጠፉም። እኔ በበኩሌ በዚህ የሳምሶን ታደሰ ቤቢ ቅሌት ዙሪያ የታዘብኩት ነገር ቢኖር የሕዝባችንን የሶሻል ሚዲያ አጠቃቀም ነው። አንድ ነገር ሲወጣ ሳናጣራ ሼር ማድረጋችንና ሰውን ለመስደብ መቸኮላችን ትልቅ ስህተት ነው። አርቲስቱ ራሱ እስካሁን በይፋ የሰጠው ምላሽ አለመኖሩ ደግሞ ነገሩን ይበልጥ አጠራጣሪ ያደርገዋል። ምናልባትም ነገሩ ወደ ፍርድ ቤት ሊያመራ የሚችል ከባድ ጉዳይ ሊሆን ይችላል። ወይም ደግሞ ነገ ጠዋት ስንነሳ የአዲሱ ፊልሜ ማስታወቂያ ነበር ብሎ ሊቀርብ ይችላል። ያም ሆነ